ሰላም። ዛሬ ዛሬ ይዘን የመጣነው አንድ በጣም መሰረታዊ ጥያቄ ነው። ፍጥረትን እንደ አንድ የተጠናቀቀ ያለፈ ነገር ነው የምናየው ወይስ አሁንም ያው በመካሄድ ላይ ያለው ሂደት ነው? የቀረቡልን ስነ መለኮታዊ ጽሑፎች በጣም ግልጽ አቋም አላቸው። ፍጥረት የሚጠናቀቀው ኃጢአት ከስሩ ሲነቀል ብቻ ነው ይላሉ። እስኪ በዚህ ሐሳብ ውስጥ በጥልቀት እንግባ። እንግዲያው የዛሬው ጥናታችን ተልዕኮ ይህንን ትልቅ ስነ መለኮታዊ ክርክር መመርመር ነው እና ዋናው ጭምታቸው በጣም ግልጽ ነው። የፍጥረት መጠናቀቅ ከኃጢአት መወገድ ጋር የተሳሰረ ነው። ይህን የማንጻት ሂደት ደግሞ የሚመራው ወልድ የተባለው መለኮታዊ አካል ነው ይላሉ። ስለዚህ ዛሬ የምንከተለው የሐሳብ ሰንሰለት ይህንን ነው፣ ከፍጥረት መጀመሪያ አንስቶ እስከ መጨረሻው ድረስ። ምንጮቹም በዋናነት የተመሰረቱት እንደ ዮሐንስ ወንጌል፣ ቆላሴይስ፣ ቆሮንቶስ ባሉ መጽሐፍ ቅዱሳዊ ክፍሎች ላይ ነው አይደል? አዎ፣ በአብዛኛው። ስለዚህ ዓላማችን በእነዚህ ሰነዶች ውስጥ የቀረበውን አመክንዮ መረዳት ነው። እስኪ ከመጀመሪያውን ጀምር። ይህ ሁሉ ነገር የሚንጠለጠለው ወልድ በተባለው አካል ማንነት ላይ ነው። ስለ እርሱ ማንነት ምን ይላው ነው? ጥሩ ጥያቄ ነው። ሁሉም ነገር የሚጀምረው ከዚያ ነው። ጽሑፎቹ ወልድን በታሪክ ውስጥ እንደኖረ አንድ ሰው ብቻ አድርገው አያቀርቡትም። ከዚያ እጅግ የላቀ እንደሆነ ነው የሚያስረዱት። ያው በመጀመሪያ ቃል ነበረ ከሚለው ዮሐንስ ወንጌል ሐሳብ ይነሳሉ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል እና ፍጥረት ሁሉ በእርሱ በኩል እንደተከናወነ አበክረው ይናገራሉ። ስለዚህ እርሱ የፍጥረት አካል ብቻ ሳይሆን የፍጥረት ምንጭ ነው እያሉ ነው። ቃል የሚለው ቃል ራሱ በጣም ክብደት አለው። ሐሳብን፣ ሲራትን፣ ፈጣሪ ኃይልን በአንድ ላይ የያዘም ይመስላል እና ደግሞ የማይታየው አምላክ ምሳሌ እንደሆነም ይጠቅሳሉ። አዎ፣ ከቆላሴይስ መጽሐፍ። ይሄ ምን ማለት ነው? የማይታየውን ምናይበት መስታወት ነው። በትክክል ማለት የማይታየውን የማይመረመረውን መለኮታዊ ባህሪ ለፍጡራን በሚታይና በሚገባ መንገድ የገለጠ አካል ነው ማለት ነው። ከዚህም በላይ ይሄዳሉ። የሚታዩም ሆኑ የማይታዩ ነገሮች በሙሉ ሁሉን ነገር፣ አዎ፣ ዙፋናትም ቢሆኑ ግዛቶችም ቢሆኑ ሁሉም በእርሱ ተፈጥሯል፣ ለእርሱም ተፈጥሯል ይላሉ። እና ይሄ ነጥብ በጣም ወሳኝ ነው። ምክንያቱም ይሄ ስለ ድህነት ብቻ ሳይሆን ስለ አጠቃላይ የዩኒቨርስ አፈጣጠር መሰረታዊ መርህ ጭምር ነው እየተናገረ ያለው። እሺ፣ ገብቶኛል። እንግዲያው ወልድ የፍጥረት ምንጭ እና መሰረት መሆኑን ቃየን ወደሚቀጥለው አስገራሚ ሐሳብ እለፍ። ጽሑፎቹ እንደሚሉት እግዚአብሔር የፍጥረት መጠናቀቂያ ዕቅዱን የሚያስፈጽሙ ፍጡር በመሆን ነው። አንዴካ ይህ እንዴት ነው? ፈጣሪው ራሱ ፍጡር ሆኖ የፍጡራን ንጉሥ ይሆናል? ይህ እኮ በቀላሉ ለመቀበል የሚከብድ ሐሳብ ነው። ምንጮቹ ይህንን እንዴት ነው የሚያብራሩት? በጣም ጥሩ አድርገው አስቀምጠዋል። በትክክልም ፓራዶክስ ነው እና ምንጮቹ የሚሉት ነገር አብ ስልጣኑን ሁሉን ስልጣኑን ሁሉ ለወልድ ሰጥቷል ይላሉ እና ይህንን ስልጣን ይዞ ነው የፍጡራን ንጉሥ የሚሆነው። ግን ይሄ ንግስና ያው የተለመደው አይነት ምድራዊ ንግስና አይደለም። ዓላማው ፖለቲካዊ አይደለም። ዓላማው ሕይወትን መስጠት ነው። ልክ ነው። ንጉሥ የሚለውን ቃል ስንሰማ አብዛኛው ጊዜ ወደ አእምሯችን የሚመጣው ስለ ግዛት፣ ስለ ጦርነት፣ ስለ ምድራዊ አገዛዝ ነው። እዚህ ላይ ግን ትርጉሙን ሙሉ ለሙሉ በሕይወትና በሞት ላይ ያተኮረ አድርገውታል። የዚህ ንጉሥ ግዛት የሰው ልብ ነው፣ ጠላቶቹም ኃጢአትና ሞት ናቸው። በጣም የተለየ አመለካከት ነው። እና ይህ ንግስና ሁለት ገጽታዎች አሉት። አንደኛው የዘላለም ሕይወትን መስጠት ነው። ጽሑፎቹ ግልጽ የሆነ መስመር ያስቀምጣሉ። በወልድ የሚያምኑና የሚታዘዙ የዘላለም ሕይወት አላቸው፣ የማይታዘዙት ግን የእግዚአብሔር ቁጣ ይደርስባቸዋል ይላሉ። ስለዚህ የወልድ ንግስና የሕይወትና የሞት መስፈርት ይሆናል ማለት ነው። በትክክል። ሁለተኛው ገጽታ ደግሞ ፍርድ ነው። የማይታዘዙትና የክፋት ምንጭ የሆኑትን ነገሮች በሙሉ በእሳት ባህር ውስጥ በመጣል ፍጥረትን የማንጻት ሥራ ያከናወናል። ስለዚህ ንግስናው ከፍርድና ከማንጻት ጋር በቀጥታ የተቆራኘ ነው። እንግዲያው ይህን ንግስና የሥልጣን ማሳያ ብቻ ሳይሆን አንድን ግብ ለማሳካት የተቋቋመ ጊዜያዊ ስርዓት ነው ማለት እንችላለን። በትክክል፣ በጣም ትክክል። አንደኛ ቆሮንቶስ ላይ እንደተጠቀሰው የዚህ ንግስና የመጨረሻው ግብ ጠላቶቹን ሁሉ ከእግሩ በታች እስኪያደርስ ድረስ መግዛት ነው።
የመጨረሻው ጠላት ደግሞ ሞት ራሱ ነው። አዎ ሞት ራሱ ነው። ይህ ማለት ወልድን ንጉሥ ሆኖ የሚገዛው ኃጢአትና ውጤቶቹ በተለይ ሞት ከፍጥረት ውስጥ ሙሉ በሙሉ እስኪወግዱ ድረስ ብቻ ነው። ተልእኮ ተኮር የሆነ ንግሥና ነው። እሺ፣ እንግዲያው የወልድ ንግሥና የመጨረሻ ግቡ ሞትን ማጥፋት ከሆነ ምንጮቹ ሞት ራሱ ከምን እንደመነጨ ምን ይላሉ? ከኃጢአት ጋር ያለው ግንኙነት ምንድን ነው? ምክንያቱም አንዱን ለማጥፋት ሌላኛውን መረዳት ያስፈልጋል አይደል? በጣም ጥሩ ነጥብ ነው። ጽሑፎቹ በዚህ ጉዳይ ላይ በጣም ግልጽ ናቸው። የማይነጣጠል ሰንሰለት ነው የሚያሳዩት። ከሮሜ መልእክት ይጥቅሱና የኃጢአት ደመወዝ ሞት ነው ይላሉ። በጣም ቀጥተኛ ነው። መንስኤና ውጤት። አዎ። ከዚያም ኃጢአት ምንድን ነው ለሚለው ሲመልሱ ኃጢአት ሕገ ወጥነት ነው ይላሉ። ማለትም የእግዚአብሔርን ትእዛዛት መጣስ። ስለዚህ ግልጽ ነው፣ ትእዛዝን መጣስ ኃጢአት ነው። ኃጢአት ደግሞ ወደ ሞት ይመራል። ነገሩ ከዚህም የጠለቀ ይመስለኛል። አንደኛ ቆሮንቶስ ላይ የሞት መውጊያው ኃጢአት ነው፣ የኃጢአትም ኃይል ሕግ ነው የሚል በጣም ኃይለኛ ዘይቤ ይጠቀማሉ። እስኪ ይህንን ትንሽ እንብራራው። መውጊያ እና ኃይል የሚሉት ቃላት ምን እየነገሩን ነው? እጅግ ጥልቅ የሆነ ግንኙነትን ነው የሚያሳየው። እስኪ እንደዚህ እናስበው። ሞት የሚገድልበት መሳሪያ ወይም መውጊያ ኃጢአት ነው። ኃጢአት ከሌለ ሞት ኃይል የለውም። እሺ። ኃጢአት ደግሞ ኃይሉንና ትርጉሙን የሚያገኘው ከተጣሰው ሕግ ወይም ትእዛዝ ነው። ሕግ ከሌለ ሕገ ወጥነት የሚባል ነገር የለም። ስለዚህ ሦስቱ ሕግ፣ ኃጢአት፣ ሞት በአንድ ሰንሰለት የተሳሰሩ ናቸው። ገብቶኛል። ስለዚህ መፍትሄው ይህንን ሰንሰለት መስበር ነው ማለት ነው። በትክክል። ይህም የሆነው ትእዛዛትን በመጠበቅ ነው። የሁሉ ግን በንድፈ ሐሳብ ደረጃ ነው ይመስለው። ትእዛዝን በመጠበቅ ሞትን ማሸነፍ ይቻላል የሚለው ሐሳብ በተግባር እንዴት ይረጋገጣል? ምክንያቱም ይሄ ለአጠቃላይ ፍጥረት ትልቅ አንድምታ ያለው ነገር ከሆነ ጠንካራ ማረጋገጫ ያስፈልገዋል። ልክ ነው። ምንጮቹ እንደሚሉት ማረጋገጫው በንድፈ ሐሳብ ሳይሆን በተጨባጭ ሕይወት ነው የሚመጣው። የተወሰነ ቁጥር ያላቸው ሰማዕታት እና ምስክሮች ሞትን በማሸነፍ ትእዛዛቱ ሊጠበቁ እንደሚችሉና ሲጠበቁም ሕይወትን እንደሚሰጡ በተግባር ያሳያሉ ይላሉ። የእነርሱ ድል ያው ኃጢአት ማይቀር ነገር ሳይሆን ሊሸነፍ የሚችል ምርጫ መሆኑ የሚያሳይ ሕያው ማስረጃ ይሆናል። ግን እዚህ ላይ አንድ ጥያቄ ይነሳል። የአንድ ትንሽ ቡድን ስኬት እንዴት ነው ለመላው ፍጥረት ማረጋገጫ ሊሆን የሚችለው? ምንጮቹ እንደሚሉት ነጥቡ ቁጥራቸው ላይ አይደለም፣ በማስረጃው ጥራትና ግልጽነት ላይ ነው። ክርክሩ የነበረው የእግዚአብሔር ትእዛዛት ከባድና ኢፍትሐዊ ናቸው፣ ስለዚህ ኃጢአት የማይቀር ነው የሚል ነበር ይላሉ። እነዚህ ምስክሮች ግን በተግባር አይደለም ይቻላል ብሎ አሳዩ ማለት ነው። አዎ፣ ትእዛዛቱ ለበጎ ናቸው፣ ሊጠበቁም ይቻላሉ፣ ሲጠበቁም ከሞት ያድናሉ ብሎ ሲያሳዩ የቀደመው ክርክር መሰረት ያጣ፣ ጨዋታው በሙሉ ይቀየራል። እና ይህ ማረጋገጫ በቀሪዎቹ ፍጡራን ላይ ምን ተጽዕኖ ያሳድራል? እዚህ ላይ ነው ነጻ ፍቃድ የሚለው ጽንሰ ሐሳብ ወሳኝ የሚሆነው። ምንጮቹ እንደሚሉት ይህንን የማያዳግም ማስረጃ ሲያዩ በቀሪዎቹ ጻድቃን ፍጡራን አእምሮ ውስጥ የነበረው ጥርጣሬ በሙሉ ይወገዳል። ስለ እግዚአብሔር ፍቅርና ፍትህ ፍጹም የሆነ መረዳት ላይ ይደርሳሉ። በዚህ ጊዜ በነጻ ፍቃዳቸው ዳግም ኃጢአት ላለመስራት ይመርጣሉ። ምንጮቹ የሚጠቀሙት አገላለጥ ነጻ ፍቃዳቸው ይጠናቀቃል የሚል ነው። ነጻ ፍቃድ ይጠናቀቃል ማለት ምን ማለት ነው? ነጻነታቸውን ያጣሉ ማለት ነው? ይህ ትንሽ ግራ የሚያጋባ ነው። ይህንን መጠናቀቅ ስናስብ ነጻ ፍቃድን እንደ ማጣት ልንመለከተው አይገባም። እንዲያውም እንደዚህ ብናስበው ይቀላል። አንድ ልጅ ለመጀመሪያ ጊዜ እሳት ትኩስ እንደሆነ ሲያውቅ ዳግመኛ አይነካው። የመንካት ነጻነት አለው፣ ግን በፍጹም ዕውቀት ላይ ተመስርቶ ላለመንካት ይመርጣል። ምርጫው አልተወሰደበት፣ ምርጫው ፍጹም ሆነ እንጂ። ምንጮቹ የሚሉትም ይኸው ነው። ፍጡራን የእግዚአብሔርን ፍቅርና የትእዛዛቱን መልካምነት ሙሉ በሙሉ ሲረዱ ኃጢአትን የመምረጥ ፍላጎታቸው ይጠፋል። ምርጫቸው በፍጹም ዕውቀት ላይ የተመሰረተ ይሆናል። በጣም ግልጽ ነው አሁን። ስለዚህ በጻድቃን ፍጡራን ዘንድ ኃጢአት የመስራት ዕድል ሲወገድ የፍጥረት መዛባት ምንጭ የነበረው ኃጢአት ከስሩ ተነቅሏል ማለት ነው። ያኔ ነው ፍጥረት እንደተጠናቀቀ የሚቆጠረው። በትክክል።
የፍጥረት ዳግም መስተካከል ነው፣ ወይም ወደ መጀመሪያው ንጹሕ ዓላማው መመለስ። ኃጢአትና ውጤቶቹ ጊዜያዊ መዛባት እንጂ የፍጥረት ዘላለማዊ አካል እንዳልሆኑ ያሳያል። በዚህ ጊዜ ከኃጢአት ጋር የተያዘ ማንኛውም ነገር ኃጢአተኞች፣ ሞት፣ ሲኦል፣ ሁሉም በእሳት ባህር ውስጥ ይታላሉ ይላሉ። ይህ የመጨረሻና አጠቃላይ የሆነ የማንጻት ሂደት ነው። እሺ፣ ይህ ሁሉ የማንጻት ሂደት ተጠናቀቀ፣ ኃጢአትና ሞት ተወገዱ፣ ፍጥረት ፍጹም ሆነ። ታዲያ ይህ ሁሉ ነገር በመጨረሻ ለወልድ ጊዜያዊ ንግሥና ምን ትርጉም አለው? ይህ ምናልባትም ከሁሉም በላይ አስገራሚው የክርክሩ ክፍል ነው። እዚህ ላይ ነው ጽሑፎቹ ወደ አንደኛ ቆሮንቶስ የሚመለሱት። ጥቅሱ የሚለው ሁሉ ነገር ለወልድ ከተጋዘ በኋላ ማለትም ኃጢአትና ሞት ከተወገዱ በኋላ ወልድ ራሱ ሁሉን ላስገዛለት ለአብ ይገዛል። ይህ በጣም የሚገርም ነው። ብዙ ጊዜ ስለ ሥልጣን ስናስብ አንዴ ከተያዘ ማይለቀቅ ነገር ነው የሚመስለው። እዚህ ላይ ግን ይህ ታላቅ ሥልጣን አንድን ዓላማ ለማሳካት ብቻ የሚያገለግል ጊዜያዊ መሳሪያ ነው ማለት ነው። የሥልጣን የመጨረሻ ግብ ሥልጣኑን መተው ነው የሚል አንድምታ አለው። ወልድ ሥልጣኑን ለአብ ያስረክባል። በትክክል ጽሑፎቹ ራሳቸው ለዚህ ማብራሪያ ይሰጣሉ። ይህንን መረዳት ያለብን ወልድ በጊዜና በቦታ ውስጥ ራሱን እንደ ፍጡር በገለጠበት ሁኔታ ብቻ እንደሆነ ያስረዳሉ። ማለትም የንጉሥነትና የፈራጅነት ሚናው ኃጢአትን ከፍጥረት የማስወገድ ተልዕኮ አካል ነው። እሺ፣ ይህ ተልዕኮ በድል ከተጠናቀቀ በኋላ ያለ ተልዕኮ ብቻ የተቋቋመው ጊዜያዊ ስርዓት ያልፋል። የመጀመሪያው ስርዓት በአዲስ መልክ ይመለሳል። አብም ሁሉ በሁሉ ይሆናል። የወልድ መገዛት ክብሩን ዝቅ የሚያደርግ ሳይሆን የተልዕኮውን መጠናቀቅ የሚያሳይ ነው። በጣም የተሰጠውን ተልዕኮ በድል አድራጊነት ማጠናቀቁን የሚያሳይ የመጨረሻ ድርጊት ነው። ለአፍታ ከቆየ በኋላ ይህ ትልቅ ሐሳብ ነው። አንድ አፍታ እናሰላስለው። አብ ሁሉ በሁሉ ይሆናል ማለት ፍጥረት በመጨረሻ ወደ አንድ ፍጹም ስምምነት፣ ወደ መነሻው ሰላም ይመለሳል ማለት ነው። በፈጣሪና በፍጡር መካከል የነበረው ግጭትና መለያየት ሙሉ በሙሉ ይፈወሳል። የጠፋው ሚዛን ይመለሳል ማለት ነው። ፍጥረት ወደ መጀመሪያው ጤናማ ግንኙነት ይመለሳል። የወልድ ሥጋ መልበስ፣ ንግሥናና ፍርድ ይህንን የመጨረሻ ግብ ለማሳካት የተጓዘበት መንገድ ሆኖ ይቀርባል ናቸው ምንጮች ፍጥረትን እንደ አንድ የተጠናቀቀ ክስተት ሳይሆን ፍጻሜውን ለማግኘት በሂደት ላይ እንዳለ አድርጎ ነው የሚያሳዩት። ልክ ነው። ይህ ፍጹምና የሚገኘው የፍጥረት ዋነኛ ችግር የሆነው ኃጢአት ሲወገድ ነው። ይህንንም የማንጻትና የማስተካከል ተግባር የሚፈጸመው ለዚሁ ዓላማ የፍጥረት ንጉሥ የሆነው ወልድ ነው። ዋናው ቁም ነገር ያለው በሐሳብ ሰንሰለቱ ላይ ነው። ኃጢአት ሕግን መጣስ ነው፣ ውጤቱም ሞት ነው። ለትእዛዛት መታዘዝ ደግሞ ሞትን ያሸንፋል። የፍጡራን ፍጹም መታዘዝ ደግሞ በፍጹም እውቀት ላይ የተመሰረተ መታዘዝ ፍጥረት እንዲጠናቀቅ ያደርጋል። እና የወልድ አጠቃላይ ሚና ከፈጣሪነት እስከ ሥጋ ለብሶ ንጉሥ መሆን ይህንን የማጥናቀቅ ሂደት እውን የሚያደርግ መሳሪያ ሆነው ቀርቧል። ሁሉም ነገር ወደ መጀመሪያው ስርዓት የሚመለስበት ሂደት ነው። ውይይታችንን በአንድ የመጨረሻ ሐሳብ እንቋጨው። ጽሑፎቹ እንደሚሉት የሰው አእምሮ እንደ ዘላለማዊ አካል በጊዜ እና በቦታ ውስጥ እንደ ፍጡር መኖሩን መሳሰሉትን ሐሳቦች ሙሉ በሙሉ ሊረዳ አይችልም። ይህ ደግሞ ለቀጣይ ማሰላሰል አንድ ጥያቄ ያስነሳል። የዚህ ታላቅ ሰማያዊ ዕቅድ የመጨረሻ ግብ ፍጡራን ያለምንም ስህተት በነጻ ፈቃዳቸው ጽድቅን እንዲመርቱ ከሆነ ይህ ስለ ነጻ ፈቃድምነት ከዚህ መጠናቀቅ በፊትም ሆነ በኋላ የሚነግረን ነገር ምንድን ነው? ፍጹም የሆነ ነጻ ፈቃድ አንድን ምርጫ ብቻ የሚመርቱ ከሆነ አሁንም ነጻ ሊባል ይቻላል? ይህ ለሁሉም አድማጭ የሚተው ጥያቄ ነው።